አይናቸው እያየ እየተመለከቱን ያሰብነውን የተናገርነውን የለፋንበትን ነገር በእጃችን ጭብጥ ስናደርግ አንተማ ባለስልጣን ነው እንዲያደርገልህ፣ አንቺማ ባለስልጣን ነው እንዲያደርገልሽ፣ ኧረ እሷ እንደዚህ እኮ አድርጋ ነው፣ ሴት ስለሆነ ሴትነቷን ተጠቅማ ነው፣ ወንድ ከሆነ ባለስልጣን ረድቶ ነው። በፍጹም የሰውን ስኬት መቀበል የሚያቅታቸው ብዙ ሰዎች አሉ። አይናቸው እያየ ያሰብንበትን ያቀድንበትን የተናገርነውን አደርገዋለሁ ያለውን ነገር ስናደርገው ደም የሚለብሱና ለአርስት የሚሰጡብን ለስኬታችን ለደረስንበት ነገር ለጨበጥነው ነገር ለያዝነው ለተሳካልን ነገር ሁሉ አርስት ይሰጡታል። በርካታ ሰዎች ናቸው እንዲህ የሚያደርጉት። ከዛ ምን ይላሉ? እኔ እኮ እሷን አውቃታለሁ፣ ልጆና ነው ማውቃት። ለትናንት ነው መልስ ሰጥታለች ማለት ነው። እንደዚህ ነበረች፣ እሷ አታውቋትም የኛ ዘመድ እኮ ናት፣ እሱን አታውቁትም እንደዚህ እኮ ነው ብለው ዛሬ የደረሰበት በጣም በትክክል ናቸው ብዬ ነው ጥላሸት መቀባት ይፈልጋሉ። ሰው ሲያገኝ አንዴ ጥላሸት መቀባት የሚፈልጉት ሰዎች ህይወታቸው ጨለማ ውስጥ ስላለ ስለሆነ እነሱን መልካም የጨለማ ዘመን ብለን እኛ ህይወታችንን ስንቀጥል ማባረር ብቻ ነው የምንችለው። ምክንያቱም ሀገራችን ገብተን የሆነ ነገር ብንሰራ ማየት ስለማይችል ነው። የራሱ የህይወት ብርሃን ጨለም ብሎ ምቀኛ ቀናተኛ ይሆናል። እኛ ግን መረዳት አለብን። ከሚቀና ምቀኝነት ውስጥ ካለ ሰው ጋር እንደዛ ጥጥብ ያለ ጨለማ ውስጥ ካለ ሰው ጋር ህብረት የለም። ብርሃን ከጨለማ ጋር ህብረት የለውም። ፈጣሪ ያበራልን ደስተኛ ህይወታችንን የምንኖረው ሄርሜላ ማለት ነው። እንግዲህ ለትናንቱ መልስ ነው የሰጠቻችሁ ማለት ነው። ለማይገባቸው ሰዎች እንደሚገባቸው አድርገን እናሳልፋቸዋለን ብላቸዋለች ማለት ነው። ትናንትና አንቺ ቦንዳት ሽጪ ምናምን ላላችኋት ልጆች ነው መልስ የሰጠቻችሁ ማለት ነው። እኔ ቦንዳ እንኳን የምትሸጥ አይመስለኝም። ከመጣሽበት ታላችኋት ደግሞ እናንተ ሴት ነው የመጣችሁት። እኔ የትናንቱ ራሱ እሷ መልስ አለመስጠቷ በጣም እንትን ብሎኛል። ወደ መጣሽበት እጅ ስትሉ እናንተ እኮ አዲስ አበባ ተወልዳችሁ ያደጋችሁ መሰላችሁ እኮ። እና ሩታ ደግሞ ይህን መናገር የለብሽም ነበር። ከየት እንደመጣሽ እንዴት እንደመጣሽ እናውቃለን አይደል እንዴ? ይህን መናገር የለብሽም ነበር። ያው መልስ ተሰጥቶሻል ማለት ነው። ዛሬ እስከሚበቃችሁ ድረስ ነው መልስ የሰጠቻችሁ። 1 ደቂቃ ከምናምን ማለት ነው። ወደ 2 ደቂቃ የሚቃረም ማለት ነው መልስ የሰጠቻችሁና በትክክል ነው። እኔ አነጋገሯ ራሱ በጣም ነው እንትን ያለኝ ማለት ነው። በጣም ነው የገረመኝ ማለት ብዙ ጊዜ የሚባለውን ነገር ነው ዛሬ የተናገረችው። አንዳንዴ ብዙ ነገሮች እንትን ስትሉ አንዳንድ ቦታ ላይ የሆነ ባለስልጣንም ሆነ ምናምን እንትን ሲሆን አሁን ማለት ሴቶች እንደዚህ ንብረት ሲኖራቸው ምናምን ሰልተው አይመስልም። ባለስልጣን እኮ ጠብሳ ነው፣ የባለስልጣን ገንዘብ እየበላች እኮ ነው። ብዙ ሰዎች የሚሉትና ያላችሁት ወንድም ተሆነ እንደዛው ከባለስልጣን ጠጋ ብሎ ነው ምናምን የሚባሉት ነገሮች ናቸው። እና በጣም ነው መልሷ ራሱ የገረመኝ። እኔ በጣም ነው የደነቀኝ ማለት ነው። አንዳንዴ መልካምነት እንትል እንደሚል በእርግጠኝነት እንትልላለው ማለት ነው። አንዳንዴ ሳናስባቸው የምንናገራቸው ነገሮች እኔ የትናንትናውን የተናገሯትን ራሱ አመጣበታለሁ ብዬ ነበር። ግን ወደ መጣሽበት ተመለሽ ሲሏት ወደ ቦንዳ ወደ መጣሽበት ተመለሽ ሲሏት እነሱ ልክ ከዚች አዲስ አበባ ተወልደው ያደጉ ነው የመሰሉት። አንቺ ወደ መጣሽበት አትመለሽም እንዲህ ምናምን ስትል ሜሊ አንቺስ ወደ መጣሽበት አትመለሽም እንዲህ ምን እዚህ እንትላለሽ ማለት ነው። እና መልሳችሁን ሰጥታችኋለች። ለአንዳንድ ሰዎች መልስ ይሆናቸዋል ብዬ ነው ብላለች። አዎ መልስ ይሆናቸዋል ተገባቸው ማለት ነው። ከገባቸው ደግሞ የመጡበትንም ብትነግሪያቸው በዛው ልክ ማለት ነው። አንዳንዴ ቦሌ ሲረግጡ ማለት ነው የገጠር ልጆች አረብ ሀገር ሲመጡ ማለት ነው ቦሌን ሲረግጡ ከየት ሀገር ነው የመጣችሁ ሲባሉ አዲስ አበባ ተወልጄ አድጌ። እኔ እውነቱን ነው የምናገረው። አዲስ አበባ አደግኩበት እንጂ አልተወለድኩበትም። የተወለድኩት ገጠር ነው። ገጠር እስከ 9 ዓመቴ ገጠር ነበርኩ። በቃ አለቀ አይደል እንዴ? የገጠር ልጅ ነኝ። ለምን እንዋሻለን እንዴ? ልክ የአዲስ አበባን ሲረገጡ የአዲስ አበባ ልጆች የሚመስላል እንዴ እያሉ አዲስ አበባ ነች የሚሉ አሉና ለእነሱም እንትን መልስ ሰተሻቸዋል ብዬ ነው የማስበው። ማለት አንዳንዴ
እኔ የሆነች ልጅ ማለት ነው፣ በነገራችን ላይ የሆነች ልጅ እኔ ወደ ከዚህ ቆይቼ ስንት ዓመት 4 ዓመት ነው እንደዚህ ቆይቼ ወደ ኢትዮጵያ እንደሄድኩኝ ማለት ነው። እና ልጅቷ እኔ በአይን በፊት አውቃታለሁ። የገጠር ልጅ ነች እና አረብ ሀገር መታ በቃ ስለ አረብ ሀገር በቃ ስታወራ ማለት ነው። በአንድ ታክሲ ነበርን እና እኔን በቃ ምንም እንትላላለችኝም እና እኔን አረብ ሀገርም የሄድኩ አልመሰልኳትም መሰለኝ እናቴ እንደዚህ በቃ እኔ እኮ አለች ልክ አረ የማትለው ነገር የላትም። የማትለው ነገር ብታው ልክ ከዚህ ልክ ቁጭ ብላ ምትውል ነው አስመስራ የምነግራቸው ለጓደኞቿ ማለት ነው። በቃ ምንም አልሰራም እኮ ምንም በቃ ምንም የፈሰሰ ውሃው እዛ እኮ ሄደን አረ ምንም እኮ ስራ አይበዛም ምናምን እንጊዜ የአጥንትሽ የወጣው በምን ይሆን እያልኩ በሆዴ ከዛ በቃ የማትለ የላትም። አንዴ በአረበኛ ታወራለች፣ አንዴ በአማርኛ ታወራለች። በቃ እኔ ሳቄ መጣብኝ በአረበኛ ስታወራ ማለት ነው። ከዛ ሳቄ መጣና አፈንኩት አፌ እና በቃ ሴትዮዋ ትላለች ምንም ችግር የለውም ተይው ስራውን አንቺ ረፊ ትለኛለች አለች። ይህን ጊዜ እኮ እያጣጋቻት የምታሰላት ነች። እና የነበርንበትን እንረሳና አንዳንዴ ጉድላችንን ስንነፋ ማለት ነው በጣም ይገርመኛል። እኔ ከዛ መጨረሻ ላይ ከዛ ስሟን ጠራኋትና አረ ቃስ ብለሽ ተቀደጂ አልኳት። ቃስ ብለሽ ተቀደጂ ብዙም አትቀደጂ አልኳት። ብዙም አትቀደጂ ሁሉም ያንን ሀገር ያላዩ የለም አልኳት። ስለዚህ ከዛ ድንግጥ አለችና አይ የኔ ሰዎች እኮ ጥሩ ነበሩ አለች። የት ነበርሽ አልኳት። ልክ እኔ ከነበርኩበት ሀገር ነበረች ማለት ነው። ከዛ እዛ ሀገር አለችኝ ወይ አልኳት። ኧረ ተይኝ አልኳት። ስንት ሰራተኛ ነበራችሁ አልኳት። 3 ሰራተኛ አለች። ኧረ በእናትሽ ዝም በይ አልኳት። እዛ ሀገር እንኳን 3 ሰራተኛ አንድም ሲበዛባቸው ነው። ዝም ብለሽ አትቀደጅ አልኳት። እንደው ግፋ ቢል 2 ሰራተኛ ነው፣ አንድ ህንዲ አንድ ኢትዮጵያ። ከዛ ውጭ ምንም እንትን የሚሉን ነገር የለም አልኳት። እኔ አውቀዋለሁ አልኳት። የት ሀገር ነበር የት ነው ሰፈሩ ስራት ልክ እኔ ካለሁበት ጠላችልኝ አልኳትላ ሳቄ ዝም አልኳት ማለት ነው። እና አንዳንዴ የነበርንበትን ከየት እንደመጣን ሳናውቅ ሰውን የመጣችሁበትን ወደ መጣችሁበት ተመለሱ ምናምን የምንል በጣም የወረደ አስተሳሰብ ነው ብዬ ነው የማስበው ማለት ነው። ማናደድ እንኳን ቢኖርብን ወደ መጣችሁበት አይባልም። ከየት እንደመጣን ሁላችንም እናውቃለን። ወደ መጣሽበት ተመለሽ ብትለኝ አሁን አንዷ ጎረቤት የመታ እንዴ ወደ መጣሽበት ተመለሽ ስትለኝ አንቺ ሳትመለሽም እንዲህ ነው አመላት። አንቺ ስትመለሽ እኔም አብረን እንመለሳለን ችግር የለብኝም ነው እምላትና ያው ሄርሜላ መልስ ሰጥታችኋለች። ለማንኛውም ሄርሜላ መልስ ሰጥታለች ለትናንትናው ነገር ማለት ነው። በትክክል መልስ ይመስለኛል የሰጠቻችሁ እና አንዳንዴ ስህተታችንን በሰው ላይ እንትላ